የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ አላህን መፍራት ማለት ነፍስያን መተሳሰብ ነው፣ ራስን መቆጣጠር ነው። ሁሌም አላህ ያየኛል፣ አላህ ይከታተለኛል፣ ከሰዎች የምደብቀው ከአላህ ሊደበቅ አይችልም እያለን አላህ ተባረከ ወተዓላ ከኛ ቅርብ መሆኑን በማወቅ አላህ የሚወደውን ሁሉ መስራት፣ የሚጠላውን ሁሉ መተው። አላህን መፍራት የሚባለው ይሄ ነው። እዚች ምድር ላይ የመጣ ነው የአኼራ ስራ ለመስራት ነው። የአኼራ ንግድ ለመነገድ ነው። የዱንያ ስራ የሚሰራ ሰው በየጊዜው ራሱን ይገመግማል። ትርፍና ኪሳራውን ለማወቅ ጥረት ያደርጋል። ባለሙያ ቀጥሮ ስራውን ይገመግማል። የቱ ጋር ነው ያተረፍኩት? ምኑ ጋር ነው የከሰርኩት? የከሰርኩትስ ሊስተካከል የሚችል ነው ወይ? የኪሳራ መጠኑ ምን ያክል ነው የሚለውን የቢሮ ሰራተኞቹን ባለሙያን ጨምሮ ስራውን ይገመግማል። ውጤታማ ጥሩ የሚባል የሥራ ሰው ለዱንያ ስራ ይህ የሚያስፈልግ ከሆነ ከዚህ በላቀ መልኩ የአኼራ ስራ ላይ ምርመራ ያስፈልጋል፣ ግምገማ ያስፈልጋል። በየቀኑ ወደ መኝታ እንደገባን የዛሬ ውሎዬ ምን ይመስል ነበረ? ምን አጎደልኩ? በየሳምንቱ ቢያንስ ጁሙዓ ቀን እረፍት ያለበት ቀን ላይ ያለፈው ሳምንት እንዴት አለፈ? በየወሩ በየዓመቱ ነፍስያችንን ስራችንን ዞር ብለን መፈተሽ መገምገም ይጠበቅብናል። በዚህ መልኩ በየዕለቱ በየዓመቱ በየጊዜው ነፍሱን የተሳሰበ ነፍሱን የገመገመ ሰው የቅያም ቀን የከባዱ ቀን ግምገማ ይቀልለታል። ዱንያ ላይ ሲኖር ነፍሱን ልቅ አድርጎ የተወሰው እንደፈለገ የሆነ ሰው ምንም አይነት ራስን የመተሳሰብ ራስን የመገምገም ራስን የመመርመር ስራ የማይሰራ ሰው የቅያም ቀን ምርመራው ይከብድበታል። ስለዚህ አላህ በተከበረው ቃሉ ወልተንዙር ነፍሱን ማ ቀደመት ሊገድ ወተቁላህ ብሎን እያንዳንዷ ነፍስ ለነገ ለአኼራ ከሞት በኋላ ላለው ህይወት ምን እንዳሳለፈች ምን ሰርታ እንዳላከች ወደ አኼራ ትመልከት ብሎናል። አላህን ፍሩ ብሎን የዱንያን ኪሳራ ከምንፈራው በላይ የአኼራን ኪሳራ የአኼራን ውድቀት ልንፈራ ይገባን። የዱንያን ኦዲት ከምንፈራው በላይ የአኼራን ኦዲት ልንፈራ ይገባን። የዱንያን የሰዎችን ግብር ከምንፈራው በላይ የአኼራን ግብር ልንፈራ ይገባናል። አይን ሰጥቼህ ነበር፣ ጆሮ ሰጥቼህ ነበር፣ ምላስ ሰጥቼህ ነበር፣ እጅ እግር ሰጥቼህ ነበር፣ ምን ሰራህበት? ለምን አዋልከው? ተብሎ አላህ ዘንድ ተባረከ ወተዓላ መጠየቃል። በየጊዜው አንድ ቀን፣ አንድ ሳምንት፣ አንድ ወር፣ አንድ ዓመት እያለፉ ከዱንያ እያራቁ ወደ አኼራ እያቀረቡን ነው። ሰዓታት፣ ቀናት፣ ዓመታት እነሆ አሁን ላይ 1447ኛው ዓመትን ይዘናል። ያንዳንዷ የምታልፍ ሰከንድ፣ ደቂቃ፣ ሰዓት ከኛ ዕድሜ ነው የምትቀንሰው የምትቆረሰው። እኛ እየተቆራረሰን ነው። ፊት ለፊታችን መሶብ ላይ ሱፍራ ላይ የቀረበ እንጀራ ዳቦ ተቆርሶ እንደሚያልቀው እኛም ቀናትና ሰዓታት ዕድሜያችንን የቆረሱ ይጨርሱናል። ከዱንያ ወጥተን ወደ አኼራ እንሄዳለን። ከምድር ላይ ጠፍተን ምድር ስር እንገባለን። ያህን የሚጠቅመን የሰራነው ኸይር ስራ ነው። ኸይር ስራ ከሌለ ጭንቅና መከራውን ለብቻው ነው የሰው ልጅ የሚጋፈጠው። ያ እንዳይሆን በየቀኑ በየወሩ በየዓመቱ በየጊዜው ራስን መፈተሽ ያስፈልጋል። ወደፊት መሮጥ ብቻ ሳይሆን ወደኋላ የመጣንበትን መንገድ ዞረን ማየት ይጠበቅብናል። አላህ ተባረከ ወተዓላ ያዘዘኝን ዋጅቡን ግዴታውን በአግባቡ ተወጥቻለሁ ወይስ ያጎደልኩት አለ? አላህ የከለከለኝን ሁሉንም ተከልክያለሁ ወይስ ቀልቤ ደርቆ ኢማኔ ደክሞ ክልክል መሆኑን ሐራም መሆኑን ወንጀል መሆኑን እያወቅኩ የሰራሁት ብዙ ጥፋት አለ ልንል ይገባን። ወንጀልን መዳፈር ካለ ዋጅብን ማጉደል ካለ ወዲያውኑ መለስ ብሎ ራስን ማረብ አላህን ይቅርታ መጠየቅ ይቻላል። ጊዜ ጸጋን ያበላሹትን ማስተካከል የሚቻልበት ያጎደሉትን ማሙላት የሚቻልበት ጸጋን። የሞቱ ሰዎች አኼራ ላይ ምን ትፈልጋላችሁ ቢባሉ ወደ ዱንያ ሄደን አንድ ቀን ሶላት መስገድ እንፈልጋለን
ወንጀል ሰርተን ነበረ፣ እዚህ ተውበት አይቻልም፣ ቅጣት ብቻ ነው ያለው ተብለናል። ዱንያ ከመለሳችሁን እድሉን ካገኘን ተውበተን ተስተካክለን ጸድቀን መምጣት እንፈልጋለን ነው የሚሉት። የሞቱ ሰዎች የሚመኙት ጸጋ እኛ እጅ ላይ አለ። በዋዛ እንደ ቀላል ያቃጠል ነው ቢሆንም በማላያኒ በማይረባ ነገር። ስለዚህ ዱንያ ላይ ያለ ሰው ራሱን ከገመገመን ከፈተሸ አኼራ የሄዱ ሰዎች ማያገኙትን እድል አላህ ሰጥቶታል። ያበላሹትን ማስተካከል የሚቻልበት እድል፣ የተውበት እድል፣ ራስን የማረም እድል፣ የበደሉትን ሰው ይቅርታ መጠየቅ የሚቻልበት እድል። ከግምገማ በኋላ ራስን ከፈተሹ በኋላ ማስተካከል ከሌለ ቆም ብሎ ማሰቡ ራስን መውቀሱ ብቻ አይደለም ጥቅሙ። መለስ ብሎ ያበላሹትን ማስተካከል፣ ያጎደሉትን መሙላት ያስፈልጋል። ሶላቴን አላህ ባዘዘኝ መልኩ ሰግጃለሁ ወይ? ጾሜን አላህ ባዘዘኝ መልኩ አሟልቼ ጾም ያለሁኝ ወይ? ወይስ ብዙ ያረሷቸው ቸላቢ የተውኳቸው የተደራረቡ ቀዷዎች አሉብኝ? አላህ ዋጅብ ያደረገውን ዘካ በአግባቡ አውጥቻለሁ ወይ? ሂሳብ ስሰራ አላህ ተባረከ ወተዓላ እንደሚያየኝ አድርጌ ነው ወይ የሰራሁት? ዘካውንስ የሰጠሁት ለሚገባቸው ሰዎች ነው ወይ? ኢኽላስ ነበረኝ ወይ? ማድረጉ ብቻ አይደለም የሚታይ አደራረጉም ዋናው ትልቁ እሱን የቤተሰብን፣ የዘመድን፣ የትዳር አጋርን፣ የወለዷቸው ልጆችን፣ የወለዱ ወላጆችን፣ የጎረቤትን ሐቅ በአግባቡ ተወጥቻለሁ ወይ ወይስ ያጎደልኩት አለ ልንል ይገባን። መች ከዱንያ እንደምንወጣ አናቅምና ያጎደልነው ካለ ፈጥነን መሙላት፣ አላህን ይቅርታ መጠየቅ ተገቢን። ነገ ከሞተን በኋላ እኛ ያጎደልነውን ሶላት አስተካክሎ የሚሰግድልን ማንም የለም። ቢሰግድም አይቆጠርም። ላ ዩሰሊ አሐዱን ዐን አሐዲን ተብሏል። ማንም ለማንም አይሰግድም። የመስገድ እድልን ሳታጣ በፊት ሶላትን አስተካክለህ ልሰግድ ይገባል። ያ አብደላህ ከሞትክ በኋላ ማንም ሊሰግድልህ አይችልም። ምናልባት ጥሩ ልጆች ካሉ ወዳጆች ካሉ ሶላት በሰገዱ ቁጥር ሊያስታውሱህ ዱዓ ሊያደርጉልህ ይችሉ ይሆናል። እሱም ያለንበት ዘመን ሰው የራሱን እንኳ ነፍስ የሚረሳበት ዘመን ነው። አይደለም ሌላውን አስታውሶ ለሌላው ሊጨነቅ ይቅርም። አስተካክለህ ዛሬ ያልከፈልከውን ዕዳ ከሞትክ በኋላ ማን ነው አስታውሶ የሚከፍልልህ? ከውርስ ንብረቱ ቀንሶ የሚሰጥልህ? አበላሽተህ ያደረግከውን ሐጅ ወይም ወጅቦብህ ሳለ የተውከውን ሐጅ ማን ነው አስታውሶ ብዙ ብር አውጥቶ ሐጅ የሚያደርግልህ? ቢያደርግልህስ ይቆጠራል ወይ? ከበርካታ ሊቃውንት እንደተነገረው ሐጅ ማድረግ የቻለ ሳያደርግ የኖረ ሰው ቢደረግለትም አይጠቅመው። ዘካ ማውጣት የቻለ ወጅቦበት እያወቀ ገንዘቡ ያለው ስግብግብነት፣ ራስ ወዳድነት፣ ግዴለሽነት እንዳያወጣ አድርጎት የቆየ ሰው ከሞተ በኋላ ያለፉ ዓመታትን በሙሉ አጠራቅሞ እንኳ ቢያወጡለት አይጠቅመውም። ስለዚህ ከማንም በላይ ለነፍሳችን ልንጨነቅ ይገባናል። ነገ እኔ ከሞትኩ በኋላ እኔ ያበላሸሁትን የሚያስተካክል የለም